ለሱ ከዚህም በላይ ይገባዋል። ጥሩ ጓደኛዬና ወንድሜ ነው። ወንድሜ ደስ ስላለህ ደስ ብሎኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰብ እንደምን አላችሁ? ደህና ናችሁ ወይ? እኔ ደህና ነኝ። ሰላም ሰላም ክርስቲያን ወገኖቼ እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላህ። እንዴት ናችሁ? እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። ኢሳቅና እንግዲህ ሩታ በአዲስ ነገር መጥተው አስደምመውናል ማለት ነው። ሩታ በጣም ትለያለች ማለት ነው። ኢትዮጵያ የድሮ ኢትዮጵያ የአሁኗ ሳትሆን የድሮ ኢትዮጵያ ይችናት ማለት ነው። ዛሬ ሩታ ያደረገችው ፍቅር በእኛ በኢትዮጵያኖች ላይ ሙስሊም ክርስቲያኑን አክብሮ ክርስቲያኑ ሙስሊሙን አክብሮ ተከባብረን የኖርንበት ብዙ የኢፍጣር ትውስታ ያለብን በሙስሊም ጾም ጊዜ ክርስቲያኖችን ሾርባ ቴምር ጧት ላይ ደግሞ በተለይ ወደኛ አካባቢ ላይ ገንፎ ጧት የኢድ እለታ ብዙ ትውስታለን ማለት ነው። እኛ ኢትዮጵያኖች እንደዚህ ነን። እንግዲህ ሩታ እንደዚህ በሂጃብ እንደሚያምርብኝ አላውቅም ነበረ ብላለች ሩታ ማለት ነው። በእውነት በጣም ትለያለሽ ማለት ነው። ለሰው ያለሽ ክብር ትለያለሽ ማለት ነው። ላመንሽበት ሰው ያለሽ ክብር ትለያለሽ። እጅግ አድርገን እናመሰግናለን። እንግዲህ ኢሳቅ እንዳሉ ለእኔ ብቻ ሳይሆን መላው ለኢትዮጵያ ሙስሊሞች ክብር ነው ያሳየሽው ብሏል። እንግዲህ ደስ በሚል ሁኔታ እንግዲህ ኢፍጣርን ጋብዘው ነበር ማለት ነው። በጣም ደስ ብሎታል፣ አመስግኗታል። እሷም ደግሞ እንግዲህ ደስ ብሏት ደስ ሲለው ደስ ብሏት ማለት ነው። እንግዲህ ከትላንት ወዲያ በተፈጠረው ነገር ወንድ ልጅ እኛ ሴቶች ለወንዶች ፈተናን እንብላ ነገር አንስታበት ነበረ። እሱ ግን ይብቃኝ በቃ ይሄንን ነገር ዝጊልኝ ብሏል። ጽጌ ያደረገችው ነገር እንዴት እንዳንገሸገሸው አያችሁ ቤተሰብ። በእውነት ክብር ለሴት ልጅ ትልቅ ክብር አለ ማለት ነው። ክብር የሚባል ነገር አለ። ሴት ክብር ያኔ ሴት በራሷ ትልቅ ነገር ናት። ሴት መከበር ያለባት ናት። ጽጌ ደግሞ በራሷ ጊዜ ክብሯን እንትን ስላለችው እንዲነሳበት እንኳ አልፈለግም ማለት ነው። ኢሳቅ እንዲነሳበት እንኳ ያንን ድርጊት አልፈለግም ማለት ነው። ምክንያቱም እንዴት እንደሆነ አይታችሁታል ማለት ነው። ጽጌ በጣም ወራዳ ሆነሻል ማለት ነው። በትላንት ነው ቪዲዮ ከትላንት ወዲያ በተለቀቀው ቪዲዮ በጣም ወርደሻል ማለት ነው። የአብርሽን አስተሳሰብ እያየሽ አብርሽ በቅናት ነው እንደዚህ ይሆን። አንቺ ምን ሆነሽ ነው? እስኪ ያንን ያህል ልጁን በቃ አትንኪኝ ውዱ አለኝ አትንኪኝ እስከሚል ድረስ እንደዛ ኢሳቅ ራስን ተቆጣጠር እያለ እንደዛ ወንዱ ልጅ እንደ ሴት እየተሸማቀቀ የሆነ ሀፍረት እየተሰማው አንቺ እንዴት ያኔ ሴትነትሽን የሴትነትሽ ክብር እጀ መዳፍ ላይ ነው ያስቀመጥሽው እኮ ነው ያለሽ። እና ያ ነገር በፍጹም እንዲነሳበት አልፈለገም ማለት ነው። ምክንያቱም እኛ ሴቶች ለወንዶች ፊትና ነን። ወንድና ሴት አንድ ክፍል ካለ ሶስተኛ ሸይጣን ነው ያለው። የሚፈጠረው ነገር አይታወቅም። ስለዚህ ጽጌ ምን አስባ እንደሆነ ባላውቅምም ነገር ሁሉ ያኔ እንደዚህ እስከሚያንገሸግሸው ድረስ እሱ ራሱ እንዲነሳበት አልፈልግም ማለት ነው። ለማንኛውም ሩታና ኢሳቅ በጣም ተመችታችሁኛል፣ በእውነት ተመችታችሁኛል ማለት ነው። ይመቻችሁ፣ ወደፊት ሂዱ። ያው እንግዲህ የምቀኛ ወሬምም አትስሙ፣ ወደፊት ገስግሱ። ኢሳቅ ደግሞ እንግዲህ አብርሽ እንዳለው አታበረታቷት፣ በቃ አይዞሽ ወደፊት እያላችሁ እናንተ ናችሁ የልብ ልብ የሰጣችኋት ኦዲየንስ እያለ ሲወቅስ ነበረ ማለት ነው። ጥሩ የሰራ እናበረታታለን፣ ጥሩ አልሰራን ደግሞ እያጠብን እናሰጣለን ማለት ነው። ይሄ የስራው ባህሪ ነው። እንግዲህ ምንም ማድረግ አንችልም። ስለዚህ ኢሳቅና ሩታ አምሮባችኋል፣ ፏፍች ብላችኋል። ረመዳን ራሱ ውበት አለው። ረመዳን ራሱ ውበት አለው። እንዴት ውበት አለው ረመዳን ራሱ ማለት ነው። እና ኑ ብሉ ኑ ጠጡ እየተባለ ነው። የረመዳን ውበት ለየት ይላል ያኔ። እና ኢሳቅም ደስ ብሎታል፣ ሩታም ደስ ብሏታል።
እንግዲህ የዛሬው ውሏቸው በጣም እጅግ በጣም የሚያምር ነበረ ማለት ነው። የሚያምር ግን እዛ ሰፈር ወደዛ ሰፈር ስንሄድ ደግሞ እንግዲህ ሩታ ከኢሳቅ ጋር መሆኗ ምንም ምቾት አልሰጣቸውም። ስነ ምግባሩ እንዲህ አይደለም አላወቀችውም ሩታ ምናምን እያሉ እንግዲህ እንትን እያሉ ነው። እሺ አብርሽስ ባል ስለሆነ ነው። ጽጌ ግን ምን አስበሽ ነው እንደዛ ያንን ራስሽን ያኔ መስዋዕትነት አስከፍለሽ ያንን አትረታም እኮ ደግሞ ልጁ እንደዛ ተፈታትናው እንኳን ምንም ሳያደርግ ስለወጣ ምን አለች? ቪዲዮ መኖሩን ያኔ ካሜራ መደበቁን እንትን ብሎ ነው እንጂ የእሱ ስብዕና ይሄ አይደለም አለች። የማንም ስብዕና ማንም ያኔ እንግዲህ እኛ ባየነው ነው የምንፈርደው እኮ አናውቃችሁም። ሁላችሁንም የምናውቃችሁ ያው በካሜራ እስከሆነ ድረስ በካሜራ ያየነውን ነው የምንፈርደው። እንግዲህ ለዛሬው ምንም አላየንበትም ኢሳቅን። ለነገው ደግሞ እንግዲህ ምን ይዞ እንደሚመጣ እናቅም። ጥሩ ነገር ካመጣ እናበረታተዋለን። ጥሩ ነገር ይዞ ካልመጣ ደግሞ ያው እንዳመጣጡ ይመለሳል ማለት ነው። ግን ምንም ነገር እኛ ሳናይ በኦዲየንስ ለማስጠላት ያላችሁ ነገር ተጋጋጣችሁ ውርደት ተከናነብሽ። አንቺ በተለይ ጽጌ የምትባይ ልጅ ውርደት ተከናነብሽ ማለት ነው። ኮሜንታተሮች ሁሉ ራሱ ጽጌ ባለጌንሽ፣ ጽጌ ሾይጧንሽ አለሽ እኮ በቃ ሾይጧንሽ። እንዴት ታደርጊያለሽ? ከዚህ በላይ ስድብ ምን አለ? ከዚህ በላይ ውርደት ምን አለ? ጽጌ ማለት ነው። ወይ ኮሜንታተሮች ራሱ ወይ ወረዱባት። ግን እሷ የምትሰማ አይደለችም እኮ ጽጌ። አንዳንድ ጊዜ በማያገባሽ ነገር አትግቢ። በእርግጥ ስራ ነው፣ ግን ስራም ቢሆንም ደግሞ እንደዚህ ሴትነትሽን የሚፈታተን ነገር አትስሪ ማለት ነው። ለወንድ ልጅም ፈተና አትሆኑ። ራሳችሁንም ደግሞ ያው ወንድና ሴት አንድ ክፍል ሆኖ ሶስተኛ ሸይጣን ስለሆነ ምን እንደሚፈጠር ስለማታውቁ ራሳችሁንም ደግሞ አደጋ ላይ ጥላችሁ አይደለም ስራው መስራት የለባችሁ ማለት ነው። በአጠቃላይ ጽጌ የሰራሽው ስራ ምንም አግባብ አይደለም ማለት ነው። ብዙ ምክር መክሮሽ ነው ሄደው ኢሳቅም ያን ምክር ተግባራዊ ለማድረግ ሞክሪ። ሩታ ደግሞ እንግዲህ በርቺ፣ ወደፊት ሂጂ። ብዙ መከራዎችንና ስቃዎችን አሳልፈሻል። ቢሆንም እንግዲህ ደግሞ የመጨረሻሽ አሁን በእውነት እያበራሽ ነው ማለት ነው እና ምር ፍክት ብለሽ ነው ዛሬ ደግሞ የዋልሽው። ለማንኛውም ወደፊት ሂዱ ማለት ነው። ይሄንን ቤት አዲስ የሆናችሁ ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑ እስኪ ማለት ነው። እስኪ አበረታቱኝ ውድ ቤተሰቦቼ፣ እወዳችኋለሁ። ውድ የመዳም ቅመሞችዬ አላህ ይገዛችሁ።